የዓለማችን 5 የምንጊዜ ማስፈሪ መሳሪያዎችም። የሰው ልጅ የመጀመሪያ መሳሪያው ድንጋይ ነበረም። ይህም ድንጋይ ቃይል አቤልን ለመግደል የተጠቀመበት እንደነበር ይነገራል። ቃይልም ድንጋይ መሳሪያና መግደያ እንደሆነ ያወቀው ከአሞራ እንደሆነ ይናገራል። አሞራ ክፋቱ ለሰው ልጅ መግደልን አስተማረም። አንዱ አሞራ ሌላኛውን አሞራ ሲገድለው ቃይልም በቅናት ስሜት አቤልን ገደለው። የሰው ልጅ ከዚህ ጊዜ በኋላ ከድንጋይ ወደ ብረት፣ ከብረት ወደ ስለታማ መሳሪያዎች፣ ከስለታማ መሳሪያዎች ወደ በርቀት ማጥቂ የሆኑ ተወርዋሪ እንደ እሳት አሎሎ ያሉ መሳሪያዎችን በመጠቀም ዛሬ ላይ ከአንደኛው ዓለም ጫፍ ሆኖ በምሪትና ትክክለኛ ቦታውን በማይስት ሚሳኤሎች ማጥቃት ችሏል። ነገር ግን በዓለም ታሪክ ውስጥ እነዚህን 5 የሰው ልጆችን ጭራሽ መሳሪያዎች ያህል ግን ወደፊትም ይፈጠር እንደሆነ ያጠራጥራል። የሰው ልጅ የክፋትና የአደገኝነት ጥግ የታዩበት 5 አስፈሪና እጅግ የከፉ መሳሪያዎችን እናስተዋውቃችሁም። መቼም ማወቅ መልካም ነውና። 5ኛ ላይ የምናገኘው አደገኛና አስፈሪ ጅምላ ጭራሽ የሚባለው መሳሪያ ሳይክሎሳርን ይባላል። ይህ ባዮሎጂካል የሚባል የመሳሪያ አይነት የሰው ልጅ እጅግ አሰቃይቶ ከሚገድሉና በርካታ ሰዎችን በአንድ ጊዜ ከሚያረግፉ የኬሚካል መሳሪያ አይነቶች አንዱ ነው። በተለይም ይህንን መሳሪያ የተጠቀመችው በ1980ዎቹ በኢራን ኢራቅ ጦርነት ወቅት ኢራቅ ነበረችም። በብዛት በማምረትም በርካቶችን ፈጅታበታለችም። የሚረጭ ፈሳሽ ነገር ሲሆን የተለየ ሽታ ያለውና ከሰውነት ንክኪ ጋር ከተዛመደ በኋላ እየተዛመተ በቆዳ በአይንና በነርቭ ሲስተሞች ላይ እክል በመፍጠር የሰው ልጅ የሚጥል አደገኛ ሚሳኤል ነው። በድብቅና አቅርበው ከተባለም ከምግብና ከውሃ ጋርም በቀላሉ ራሱን ሳያስተዋውቅ ማዋሃድ መቻሉ መርዝና የከፋ ገዳይ ልንለው እንችላለን። ተቀጣጣይ መሆኑ ደግሞ የዚህን ንጥረ ነገር ሌላኛውን የሚያከፋው ነገሩ ነው። አንዳንዴ የንጥረ ነገር ወዲያው ላይ ገድል ይችላል። ነገር ግን ለወራት ሰውን በማሰቃየትና ለከፍተኛ ህመም በማጋለጥ አልጋ ላይ ያስተኛል። ነርቭን ይጎዳል። ረዘም ላለ ጊዜ የሚሰራን ሰው አሳስሮ ማስቀመጥ ይችላል። 4ኛ ላይ የምናገኘው አደገኛ የሚባለው የሰው ልጅ የጅምላ ጭራሽ መሳሪያ ሬንደር ፔስትና ሩዝ ፍንዳታ ይባላል። ሁሉም ጅምላ ጭራሽ የሚባሉ መሳሪያዎች የሰው ልጆችን በአንድ ጊዜ ለመግደል በሚል አይሰሩም። የሰው ልጅ ክፋቱ ለረጅም ጊዜ እየተሰቃዩ እንዲቆዩ በማድረግም መበቀልን አማራጭ ያደርጋል። ለዚህ ዋና ምሳሌ የሚሆነን በጣም አደገኛ የእንስሳት በሽታ ሲሆን የሰው ልጅ ለ5000 ዓመታት ሲታገል የቆየውና በመጨረሻም በ2010 አካባቢ ከምድር ላይ ማጥፋት የቻለው ቢያንስ በተፈጥሮ በተፈጠረ መልኩ ማለት ነው ራይንደር ፔስት ነው። ራይንደር ፔስት መሰል አደገኛ ከብቶችን አምሽክ አድርጎ የሚጨርስ መሳሪያን ስናስብ ጣሊያን ኢትዮጵያ ሲመጣ የተጠቀመው አይነት እኛ ሀገር በትክክል ለምን እንዲህ እንደተባለ የማይታወቀው ደስታ በሽታ ነው። በሽታን ደስታ ብሎ መጥራት ቢገርምም ከብቶችን በማጥፋት ረሃብ መፍጠር የዚህ ጦርነት ግብ ነበርም። የራበውን ደምን ይዋጋል። በእርግጥ በርካታ ሀገራት በባዮሎጂካል ጦርነት ሊጠቀሙበት እንደሚችሉ ጥናቶች ያሳያሉ። በእርግጥም ተጠቅመውበታል። አንዳንድ ሰዎች በሽታው በ19ኛው መቶ ክፍለ ዘመን በኢትዮጵያ በድንገት በተስፋፋበት ወቅት በሽታው ቢያንስ በአንድ ጊዜ ጦር መሳሪያ አድርገው እንደተጠቀሙበት ዓለም አቀፍ የጅምላ ጦር መሳሪያ ጥናት ተመራማሪዎች ሳይቀር ያምናሉ። በእርግጥ በዚህ ዘመን ከብቶችን ስላጠፋን ብቻ ራብ ይከሰታል ወይም የከፋ የጦር መሳሪያ ብለን ላንጠራው እንችላለን። ነገር ግን የሩዝ ፍንዳታ ወይንም የሳይክሎስሪን ፈንገስን በመፍጠር ሰብሎችን ሁሉ ከመብቀል ሊያግዳቸው ይችላል። በ1960ዎቹ ደግሞ ይህንን በማድረግ 60 ሚሊዮን ሰዎችን ምግብ እንዳይበሉና በረሃብ እንዲረግፉ ተደርጓል። 3ኛ ላይ የምናገኘው እጅግ አደገኛ የዓለማችን ጅምላ ጨራሽ መሳሪያ ኤም28 ዴቭ ክሮኬት የኒውክሌር ጠመንጃ ነው። ስለዚህ መሳሪያና አሰራር ለሚያውቅ ሰው ባይፈራ ይገርማል ይላሉ ጠበብቶችም። በእርግጥ በቪዲዮ ጌሞች ውስጥ ያሉ አንዳንድ ከተሞችን መንደሮችንና መሰረተ ልማቶችን የሚያወድሙ ትዕይንቶችን በአካል ሊያይ የሚችል ልዩ መሳሪያም ነው ይሉታል ኤም28 ዴቭ ክሮኬትን። እሱን ለመግለጽ ብዙ መንገዶች አሉ፣ ግን በእውነቱ ፍትሃዊ የሚያደርገው አንድ ብቻ ነው። በቦምብ ማስነሻ ላይ የተለጠፈ የኒውክሌር ጦር መሳሪያ ይሉታል። በሚያሳዝን ሁኔታ በቪዲዮ ዲዛይኑ ላይ እንኳን በትክክል ምን ያክል አጥፊ እንደሆነ መገለጽ አልተቻለም ነው የሚባለው። እንደ ፊልም መቅረጫ ትራይፖድ ላይ ቁጭ ብሎ የሚወነጨፈው ጠመንጃ ንድፉን ያወጡት 3 ሰዎች እንደሆኑም ይነገራል። መሳሪያው ሲተኩስ አንድ ጉዳት ብቻ የሚያደርስ አይደለም፣ ከ3 አቅጣጫ ይፈነዳል። አንደኛው ማውደም ነው። ከዛ በራዲዮ አክቲቭ ነገሮችን ማበላሸት፣ ግንኙነቶችን መቆራረጥ ነው። ከዛም እሳት መፍጠር ነው። 1.25 ማይል ርቀት ላይ የሚንቀሳቀሱ ሰራተኞችን ብቻ ሊምር ይችላል። ለዚህም ነው የመሳሪያ የሚተኩሱትን ሳይቀር ስጋት ላይ የሚጥለው። በፈነዳ ቅጽበት ከኮረብታው ግርጌ ወይንም ከርቀት ባር ላይ ካልሆኑ ለተኳሹም አደጋን የሚፈጥር ነው። በ1961 ተሞክሮ እንኳንስ ጠላትን ወዳጅን አደጋ ላይ እንደሚጥል ታምኖበት ተከድኖ ያለ መሳሪያ ነው። በሁለተኛ ላይ የምናገኘው የሰው ልጅ እጅግ የከፋ መሳሪያ የጻር ቦምብ ነው ወይም የኒውክሌር ቦምብ የሚባለው ነው። መቼም የሂሮሺማና የናጋሳኪ የቦምብ ጥቃቶች
ፈጽሞ ሊረሱ የማይገባቸው አሳዛኝ ክስተቶች ናቸው። ነገር ግን ከቴክኒካል እይታ አንጻር ከትንሹ ልጅና ከወፍራም ሰው የበለጠ አደገኛ የሆኑት አቶሚክ ቦምቦች መኖራቸው ነው። ለአውሮፓውያን አቆጣጠር በ1961 የሶቪየት ህብረት ጻር ቦምብ የተሰኘውን ግዙፍ ቦምብ ለመሞከር ወሰነችም። ባለ 26 ጫማ 27 ቶን ጭራቅ ግዙፍ በሆነው ቱፖሌቭ አውሮፕላን ውስጥ እንኳን አልተገባም። ብዙ ህዝብ በማይኖርበት ኖጃጃ ዘምሊያ ባህረ ገብ መሬት ላይ ወደ ተዘጋጀው ቦታ ወስደው ነው የሞከሩትም። የዚህ ቦምብ ሙከራው በራሱ የ50-50 ራስን የማጥፋት ውሳኔም ጭምር ነበርም። እናም ሁሉም ጥንቃቄዎች ምንም ያክል የማይረባ ቢሆንም ተደርገዋል። አውሮፕላኑ ነጭ ቀለም የተቀባው የራዲዮ አክቲቭን ተጽዕኖ ለመቀነስ ነበርም። ቦምቡ አንድ ግዙፍ መሳሪያ የታጠቀ ነበርም። ቶን ፓራሹት አውሮፕላኑ ጻር ቦምብ 13000 ጫማ ከመፈንዳቱ በፊት ራሱን ወደሚጠብቅበት ርቀት እንዲደርስ እድል ለመስጠትም ቦምቡን የተሸከመው አውሮፕላኑ ተረፈ። ነገር ግን ያደረገው ብቸኛው ነገር ነው። በአይን ጥቅሻ ውስጥ ጻር ቦምብ 57 ሜጋቶን ኃይል ለቋል። ይህ በሁለተኛው የዓለም ጦርነት በሙሉ ጥቅም ላይ ከዋሉት ጥይቶችና ፈንጂዎች በ10 እጥፍ ይበልጣል። ይህ ምን ማለት እንደሆነ ለማሰብ ብቻ እንሞክርም። 40-50 ሚሊዮን ሰውን የፈጀ ጦርነትን የሚበልጥ መሳሪያ በሩሲያ እጅ አለ። በመጀመሪያ ደረጃ ላይ የምናገኘው የሰው ልጅ አደገኛ መሳሪያ ሆን ተብሎ የተሰሩ ቫይረሶች ናቸው። እንደ ጻር ቦምብ ያሉ ትላልቅ መሳሪያዎች አስፈሪ ቢመስሉም የጅምላ ጨራሽ የጦር መሳሪያዎች ወደፊት ዕጣ ፈንታ ቫይረስ መሆኑን ባለሙያዎች ይናገራሉ። ስለ ኮምፒውተር አይናገሩም። ለጂናርቲዮ ቴክኒክ ክሪስፐር ምስጋና ይግባውና ውሎ አድሮ አንዳንድ ጠበኛ ኤጀንሲዎችን ጥንቃቄ በሌለው ዓለም ላይ እንደ ባዮሎጂያዊ ጦርነት የሚለቀቁ አስፈሪ ጥምር ቫይረሶችን እንዴት መፍጠር እንደሚችሉ እንደሚያስቡ ከጊዜ ወደ ጊዜ ግልጽ እየሆነ መጥቷል። ከሞላ ጎደል ሁሉም የዓለም መንግስት በ1975 የባዮሎጂካል የጦር መሳሪያ ኮንቬንሽን እንደዚህ አይነት መሳሪያዎችን መጠቀምና ማምረት ስለሚከለክል ይህ ኤጀንሲ ሀገር የመሆን እድል የለውም። አሁንም ያ ማለት ማንኛውም ቁጥር ያላቸው ክሪስፐር እና በቂ ዕውቀት ያላቸው ሰዎች ወይንም ድርጅቶች ውሎ አድሮ ጥንቃቄ በሌለው ዓለም ላይ እንዲፈጠር በሰው ሰራሽ የተሻሻለ ፈንጣጣ ማምረት አልቻሉም ማለት ግን አይደለም። ነገራችን ላይ ይህ በእኛ መላምንት ብቻ አይደለም። እንደ ጆን ስቶንስ እና ቢል ጌትስ ያሉ ከፍተኛ የቴክኖሎጂ ሰዎች ስለ እንደዚህ አይነት ስጋት በተለይ ዓለምን አስጠንቅቀዋል። እናም ይህ በቅርብ ጊዜ የተፈጠረ ነገር ነው ብለው ካሰቡ የሶቪየት ዘመን የባዮሳይንቲስቶች ቀድሞውኑ ስለ ኢንጂነሪንግ ኪሚራ ቫይረሶች አደጋዎች ለምን አስጠንቅቀዋል? ታዲያ እነዚህን መሰል እጅግ አደገኛ መሳሪያዎች በዓለም ላይ ቢኖሩም ቺን ሀገር የሚያጠፋም የሚያድንም እግዚአብሔር መሆኑን ሳንመሰክር ብናልፍ ስህተት ያገኘናልና ፈጣሪ ሀገራችንን ይጠብቅ ብለን እንሰነባበትም። አበቃን። ሰናይ ጊዜን ተመኘን።